ልጃቸው እንድታቀብላቸው ወይስ ሀሳባችሁ በፍጹም አልገባኝም ማለት ነውና በእውነት ዛሬም ነገም ቢሆን ሩታን መምሰል እንጂ መሆን አትችሉም። ይሄን ሁሉ ርቀት የምትሄዱት ማለት ነው። ታሳፍራላችሁ። ይሄኛው ደግሞ ማንኛ አለ ደስታ ገንዘቡንም ጤናውን ብቻ ነው እንጂ ያላጣው ንብረቱን አጥቷል። ሩታ ስጠኝ ብለዋለች እንዴ? ለቪዲዮ ሲል ነው እኮ እዚህ ጋር እንትን ያለው። ይሄን ሀል ንብረት ቢኖረው እሱ ሲወለደ ሴት ጋር ምን ሊሆን ይልከሰከሳል? እውነቱን ስነግራችሁ ማለት ነው። አብርሃምን ለማስቀናት የተደረገ ነው እንጂ ሩታና ደስታም ደግሞ ምንም አይነት ፍቅረኛሞች አይደሉም። ይሄኛው ደግሞ ማንኛ አለ ከየት የመጣክ ሽማግሌ ነክ ጺማሙ ማለት ነው። ወይኔ ፈጣሪ ሆይ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ውድ ኢትዮጵያና ኤርትራውያን ማለት ነው። እንግዲህ አሁን ላይ እያየን ያየነው ውድ ሩታዬ እህቶች ዝሙትን የማትደግፉ በጣም አሁን ላይ ብዙዎቻችሁ ያው እየፈረዳችሁ ያላችሁት ይገባኛል። በሩታም ትንሽ ጫና እየመጣባት ያለው አብርሃምን ለምን ትከታተይዋለሽ? አርፈሽ የራስሽን ህይወት አትኖሪም ወይ? ለምንድነው እኛንስ የምታሰድቢን ነው በብዛት ማለት ነው። አሁንም ቢሆን እኮ እሷ ልጃችንን በጋራ ለማሳደግ በልጃችን ጉዳይ ለመነጋገርም ሆነ ነገሮችን ለመወያየት ሰላም ይበልጣል፣ ጸብን አልፈልግም አለች እንጂ አብርሃም ትዳራችን በድጋሚ አድሰን ህይወታችን እንቀጥል ብላ ሩታ የጠየቀችው ነገር የለም። አሁንም ቢሆን ማለት ነው። ግን አብርሃምን በዚህ ሰላም በመውረዱ ነገር ፍቃደኛ ነው። ሩታ ጠይቀዋለች። እሱም ምንድነው ልጄን እንኳን መጥቼ ለማየት ለልጄ የሚያስፈልገውን ለማቅረብ ካንቺ ጋር ሰላም መሆኑን እፈልገው ነበረ። ስጠብቀው የነበረ ቀን ነው። ስለዚህ በጣም ደስተኛ ነኝ አለ። አሁን እናንተ እኮ በእናንተ አስተሳሰቡነት አሁን እነዩ እያሉ ያሉት ሄርሜላም እያለች ያለችው ማለት ነውና አብርሃምና ሩታ በፍጹም መገናኘት የለባቸውም። ግን እንደዚህ አይነት የሚል ህግ አለ። ለምሳሌ የአርቲስት ገነት ንጋቱን አይታችሁ ከሆነ ኢትዮጵያ ውስጥ ነው እየኖረች ያለችው። 5 ነው 6 ልጅ ስታሳድግ ባሏና ሙልጌታና ገነት እንዴት ነው ፍቅራቸው? እንግዲህ ትልቅ ሶሻል ሚዲያ ላይ ሴፉ ሾ ላይ ራሱ ቀርበው እንደ እህትና እንደ ወንድም ነው የሚተያዩት። እንኳን እናንተ ይሄን አንድ ልጅ ወልደው ማለት ነው። እናንተ እኮ አሁን የባሰ ሩታንና አብርሃምን እውነቴን ነው ይሄ አላደል ለማራራቅ እየሄዳችሁ ነው እንጂ እያረጋችሁ ያላችሁት ለማቀራረብ አይደለም። በእውነት አንድ ባልና ሚስት ተጣልቶ ተለያየ ተፋታ ማለት እኮ እንትን ደመኛ አይደለም። ይሄንን በደንብ ልትገነዘቡት ይገባል። በልጃቸው ጉዳይ ሊገናኙ ይችላሉ። እንግዲህ አስቡት። የአርቲስት ገነት ንጋቱ እንደምሳሌ ባመጣላችሁ የበዓል ጊዜ እነሱ ቤት እሄዳለሁ አለች። አንቺ ግን ተጣልተሻል እንዴ? እውነት ተፋታችኋል እንዴ? እስከሚሉኝ ድረስ በጣም ይገረሙ ነበር አለች። የልጆቻቸውን ፍቅር አይታችኋል? ከ14 ዓመት በኋላ እንግዲህ እናትና ልጅን ያስታረቁ ማለት ነው። ገነት ንጋቱም በስነ ስርዓት ልጆቼም ብቻ ብላ ስታሳድግ ነበር። እንግዲህ ባሏንም አይታችኋል። እሱም እንደዛው። ግን ፈጣሪ ያለና ታረቁ። የነኝ እህል ውሃቸው አላለቀም ነበረ። አብርሃምና ሩታ እኮ ገና ልጆች ናቸው። ገና ልጆች ናቸው። አሁን እኮ እንደው ፈጣሪ በቃ ፈጣሪ ሰጣቸው ልጅ በፍሬ ባረካቸው እንጂ ገና ስለ ትዳሩ ሀ ብለው የሚጀምሩበት ሳይሆን ይሄ ፍቅራቸውን የሚያጣጥሙበት ነበረ ቢልላቸው ማለት ነው። ግን የፈጣሪ ፍቃድ ሆነ በፍሬ ባረካቸው። በቃ ስላመነባቸው ሰጣቸው ልጅ። እናንተ አሁን ሁለቱ እንዲገናኙ አትፈልጉም። ለምን? ችግር የለውም እኮ የተዋለደ ሰው ቢገናኝ። ምን ሆናችሁ ነው የሚገናኘው? በቃ አልጋ ላይ ሊጨፍሩ ነው ማለት ነው። ድጋሜ ትዳር ሊመሰርቱ ነው ማለት ነው። አሁንም ቢሆን
ከፈጣሪ ታላለቀ እኛ ሰዎች ስላልን ወይ እህትየዋ ስላለች ወይ ወንድምየው ስላለ ምናምን አይደለም። ፈጣሪ ታለው አብርሃምና ሩታ ገና የልጅ ልጅ ያያሉ። ብቻ እነሱ ያኔ የታረቁ ጊዜ ይሄ ዝም ብላችሁ ያልሆነ ነገር የምትናገሩ ሰዎች ታፍሩበታላችሁ። እህትየዋም ጨምራ ታፍርበታለች ማለት ነው። ደግሞ ሰላም መፈጠሩ አብረው መሆናቸው ጊዜ ይፈልጋል እንጂ አይቀርም። በጣም ሩታን እንደ ክፉ ነው እያያችሁ ያላችሁት። እሺ ይሄኛው ደግሞ ሽማግሌ ተልኬ መጣሁ ያለው ስለ ሩታና ደስታ የምትጠይቀው ሄዳችሁ ሩታን አትጠይቋትም እንዴ? ቡዜ ምን አገባት? ስለ ሩት ደስታንም ታግባ፣ የደስታ አጎትንም ታግባ፣ የደስታ አያትንም ታግባ። ቡዜ ምን የሚመለከታት ጉዳይ አለ? ስለ ደስታና ስለ ሩታ ማለት ነው። ጭራሽ ጤናውን ብቻ ነው እንጂ ያላጣው ገንዘቡን አጥቷል፣ ንብረቱን አጥቷል አለ። ያ ሁሉ ንብረት ቢኖረው እውነቱን ነጋገር ተተባለ እሱም ወደ ሩታ አይመጣም። ገብቶካል? አመጣጣችሁ ያው ቻናል ለመክፈት ነው። ቻናል ተከፍቷል። አሁን ይሄም አዲሱ የመጣው ታያላችሁ። ከሁለት ከሶስት ቀን በኋላ ደግሞ ከሩታ ወይ ከሄርሜላ ተገናኝቶ አዲስ ቻናል ሊከፈትለት ነው። አዲስ ሰው ሲመጣ አዲስ ቻናል እንደሚከፈት እኛ ይገባናል። ምን አለ ከፍታችሁ በቃ የኮሜንት መስጫው ስር አርጉና ይሄ ከሌ ቻናል ነው ሰብስክራይብ አርጉ ብትሉ እድሜ ለመዳብ ቅመሞች። ነፃ ዋይፋይ ነው ያለው፣ ምንም ችግር የለውም። መዳብ ትጨናቅበት እናረገዋለን። አዎ ይሄ ሁሉ ግርግር ከምትሄዱ ማለት ነው። ልጅቷ ሩታ ያልወሰደችውን ንብረት አሁን ደግሞ ንብረት የደስታን ወስዳለች። በኢኮኖሚ ተቃውሷል ብላችሁ ደግሞ በአዲስ አጀንዳ መጣችሁ። ኧረ ተው፣ ፈጣሪን ፍሩ። ምንም ይሄ ለሽቀላም ይሁን እውነቴን ነው የምላችሁ ለድራማም ይሁን የሰውን ቴንሽን ለመሳብም ይሁን እንዴ ቫናር እንዲወጣላችሁም ይሁን ግን እሱ ያልወሰደችውን አሁን ደግሞ በዚህ በአዲሱ አጀንዳ መጣችሁ ማለት ነው። የደስታን ንብረት ሙልጭ አርጋ እንደወሰደች በጤና አሁን ደግሞ ተቃውሶ ጤናው ብቻ ደህና ነው። በጣም ነው የተጎዳው። ተው እንጂ ማስረጃ ታለክ። ታዲያ ሶሻል ሚዲያ ላይ ከመምጣት ሄዳችሁ ክሰሷት። ንብረቱን ወስዳለች ስትሉ አስመልሱ። ቤት ብሎ የለጠፈውንም አስመልሱ። ገዝቶላት አይደለም ቤቱንም መኪናም የተባለው ገዝቶላት አይደለም። ዝም ብሎ ለቪዲዮ ድምቀት ነው የተደረገው። እውነት ካላችሁ ሂዱና ክሰሷትና ንብረታችሁን ተቀበሉ። እንደኔ ሐሳብ ማለት ነው። አሁን እዚህ ሶሻል ሚዲያ ላይ ወጣክ ለቡዜ መናገሩ ቡዜ ምን እንድታረጋት ነው? ቡዜ አይመለከታትም። ስለ ሩታ ምንም አይመለከታትም ማለት ነው። በቃ ስለ ወንድሟ ነበረ። ወንድሟ እንግዲህ ሌላ ህይወት ጀምሯል እንጂ ምን አገባት? ቡዜም እኮ አለች እኔ ስለ ደስታ ይቅርታ አርግልኝ እማቀው ጉዳይ የለም አይመለከተኝም ብላካለች። በጣም ነው የምታሳዝኑት ማለት ነውና እዩም ስርዓት ያዝ። እውነት ከሩታ ጎን እንደሆንክ ለሩታ ንጹህ ወንድም እንደሆንክ እናውቃለን። ግን አሁን እንደ አክብረንክ እንደኖርክ ተከብረክ ኑር፣ ተከብረክ ኑር። ከዚህ በፊት እኮ ከሄርሜላ ጋር ሆናችሁ ያ ቪዲዮ እኮ አለ። ሩታን እኮ ስታበሳጩ ስታስለቅሱ የነበረው አይረሳም፣ አይረሳም እኮ የብዙዎቻችሁ። እውነቴን ነው እንደ መረጃ ቪዲዮአችሁ ተቀምጧል የራሳችሁ ቻናል ላይ። ወይ አብርሃም ሊሆን ይችላል፣ ወይ የሩታ ቻናል፣ ወይ አንተ ቻናል ላይ፣ ወይ ሄርሜላ እንደዚህ በቃ እርስ በርስ አንድ ቀን ያንዱን አንድ ቀን ያንዱን ስለሚያሳድጉና አለ። አሁን ደግሞ እዚህ ጋር በቃ ለምን እንደሆነ ይገባኛል። ሩታን አሁን በጣም ጫና እየተፈጠረባት ያለው ይቅርታ ባለችው ነገር ነው። ይቅርታ ብላ አብርሃም ወደ ቤት እንዲመለስ በምታረገው ነገር ብዙዎቻችሁ ተጠራጥራችኋል። ብዙዎቻችሁ በቃ ሄርሜላንና አብርሃምን ለመለያየት የምታረገው ነገር ነው። ብዙዎቻችሁ ደግሞ
ማን ነው ይሄ ከመተት ጋራ እያገናኛችሁት ነው የምትገኙት? እዛ ቤት ቡና እንዳይጠጣ እንዳሄድ ውሽሚትም እያለች ነው። እኔ እዛ ቤት እንድትሄድ አልፈልግም፣ ከሷ ጋር ተገናኘ ሲሉ በጣም ነው ማስበው። ዛሬ ምን አደረጉት ይሆን? ዛሬ ምን አርገውት ይሆን እያልኩኝ አለች። እስከ ዛሬ አንቺ ነበርሽ እንዴ ስጠብቂው የነበረው? 4 አመት ከዛ በላይ ከሩታ ጋር ሲኖሩ። እውነቴን ነው፣ አንቺ ነሽ የጠበቅሽው። አንቺ ጣልቃ ገብተሽ ትዳራቸውን እውነቴን ነው ፍቅራቸውን አበላሸሽ እንጂ ምስቅልቅላቸውን አወጣሽ እንጂ ማለት ነው። አሁን ሁሉም ደግሞ ሩታ ላይ ፈራሽ ሲሆን በጣም ነው የሚገርመኝ። ምን ታርጋችሁ? በእውነት አሁንም ጀግና ናት። እሷም መሆን ስለማትችሉ ብቻ በሁሉም ነገር ስለምትበልጣችሁ ዛሬ በአንድ አጀንዳ ትመጣላችሁ፣ ነገ በአንድ አጀንዳ ትመጣላችሁ። ይቅርታ ሰውን ማለት እኮ እውነቴን ነው ውርደት አይደለም። እኔ እንደውም ታላቅነት ነው። በቃ ይቅርታ ስትሉ እኮ ከውስጣችሁ ሰላም ይመጣል። እናንተም ሰላም እንቅልፍ ተኛላችሁ። ብዙ ነገር ደስ ይላል። እኔ እንጃ ምን ልበላችሁ። ህይወታችሁን ሰላም ያን ሁሉ ትረሳላችሁ። ለራሳችሁ አዲስ ነገር ነው ስሜታችሁ በቃ ጭንቅላታችሁ መፍጠር የሚችለው እንጂ ያንን ቁስላችሁን አይደለም የሚቀሰቅስባችሁ። በእውነት አንዳንዴ ለምንድን ነው በክፋት የምንመለከተው ነገሮችን? በመልካም ብንመለከትስ? እሷ ህመም ላይ ሆኖ የታመመላት ሰው እኮ የለም። ይችል ልጅ ብዙ ህመሞችን ብዙ ስቃዮችን አሳልፋለች። ያኔ አብራችኋት ያልነበራችሁ ዛሬ ለትችት ወጣችሁ። በቃ አንድ ሰው ሲወድቅላችሁ እውነቴን ነው በግራም በቀኝም በቃ እሱን ይዛችሁ ለመፍለጥ እንትኑ ይመቻችኋል፣ መስመሩ ይመቻችኋል፣ ተከፈተላችኋል። ኤፍሬም እኮ ብሏል፣ እዚህ ምድር ላይ የሆነ ጥፋት አጥፍተክ ሰዎች ታላሙክ፣ ሰዎች ስምክን ታላነሱክ መኖርክ ራሱ አይታወቅ እያለ ነው። እውነት ነው። አዎ አንዳንዴ እንደዚህ እኮ ነው። በቃ ዝነኛም ትሆናላችሁ። አሁን እኮ ሩታን ስም ያጠለሻችሁ እየመሰላችሁ ነው እንጂ ሩታን ታዋቂ እያረጋችኋት ነው። ለምን በየቲክቶኩ በየምኑ እየተቆራረጠች አብርሃም ላይ እንዲያረገችበት በልጁ ላይ አሰርታ ልጁን እንዲወድ ተደረገ ምናምን የሚባለው ነገር አንድ እናት በልጇ ላይ ህፃን ልጅ ላይ እንኳን ህፃን ልጅ ላይ አባቱ ይውደደው ወደኔ ይምጣ ብዬ አላረግም። ለልጇ ስትል ግን ይቅርታ ጠይቃለች። ለልጄ መጥፎ አሻራን ጥዬ አላልፍም ብላለች። እቺ እናት ማለት ነው። ነገሮችን በመልካም እናስብ። ሁሌም በተንኮል ሁሌም በመጥፎ ነገር ባናስበው እንደኔ ደስ ይለኛል። እግዚአብሔርን ደስ ይለኛል ማለት ነው። እና ብዙዎቻችሁ ለሩታ ወይ ለአብርሃም የተጨነቃችሁ መስላችሁ የራሳችሁን ገቢ እያጧጧፋችሁ የራሳችሁን ቻናል እያሳደጋችሁ ነው ያላችሁት። ሲጀመርም ማለት ነው አብርሃም የራሱን ህይወት ጀመረ አልጀመረ ለሩታ ምንም እንትን አይልባት። ይሄ ነገር የተደረገው በሩታ ላይ የተደረገው በእናንተ ላይ ቢሆን እውነቴን ነው እናንተም እሷ ያረገችውን ነገር ከማድረግ ወደ ኋላ አትሉ። እውነትን እውነት ውሸትን ውሸት እያልን ስንሄድ ማለት ነው ብዙ ጥፋቶችን ሩታ ብቻ እንደምታጠፋ አብርሃም እንደውም እንደታገሰ ታዲያ እንዲህ የወሰለተ ሄርሜላ ታዲያ ሁለት አብርሃም ሩታ ቤት አየሁት ብላ ለምን አበደች? ለምን አበደች? ከሷ ጋር ግንኙነት ሌላ ነገር ይፈጥራሉ ብላ አይደለ የዘለለችው እንደዛ የሆነችው። ሩታም ያኔ እሷ የተሰማትን ስሜት ነበረ ሲሰማት የነበረው። ግን ያወቀላት የለም። እቺ ጨቅጫቃ ዝም ብላ ጨቃጨቃለች፣ ትነዛነዛለች ነበረ ስትባል የነበረው ማለት ነውና አሁን ሄርሜላ ምን አረገች? አብርሃምን በቃ ካለበት ጭንቀት ካለበት ሀዘን ልታወጣው ደስተኛ ልታረገው በሌላ ነው ሁላችሁም የገመታችሁት የነበረው እንጂ አብርሃምና ሄርሜላ
አሁን እንግዲህ ቀለበት ሰርልኝ ብላ ባሌ እያለች ትሮጣለች ብሎ የጠበቀ የገመተም አልነበረም በሰዓቱ። አሁን ላይ ግን ጥፋቱ የሩታ እንደሆነ ከእህቱ ጨምራ እያሳቀቃችኋት ነው። እሷ ግን ምንም አትሆንም። አቤል እንኳን አፉን ሞልቶ ሊናገር ሄደ። እውነት አቅሙ ራሱ አይኖርክም ነበርና ሁላችሁም ያው የዘራችሁትን ነገ ጠዋት ታጭዱታላችሁ። ለዛሬ ግን ሊመስላችሁ ይችላል ነገሮች ማለት ነው። እና እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ ውድ ተመልካቾቼ። እናንተስ ምን ተሰማችሁ በዚህ ጉዳይ ላይ? ምንድን ነው የተሰማችሁ? ይሄስ አዲሱ የመጣው ለደስታ እንደ ሽምግልና የመጣው ሀቅ ካለው እውነት ካለው ሄዶ መረጃውን ይዞ ሩታን የደስታን ንብረት የወሰደችውን አገባሃለሁ ብላ ዋሽተዋለች ሲል ሄዶ መክሰስ ይችላል። ሀቅ ታለው ማለት ነው። እኔ እንደዛ ነው የምለው። አሁን ትክክለኛ ሄርሜላም ትክክለኛ ሀቅ አላት። የራሷ የመጣችበት አመጣጥ ልክ ነው ታላችሁ እኔ እንደ አንድ ሀሳብ ሰጪ ሀቢባ ቤት ብትቀርብ ቢቀርቡም ሁለቱ እውነቱ ቢወጣ እዛ ፊት ለፊት አሁን ፉፉና ፍቅርን አይተናል። እንግዲህ እኔ ፍቅርና ፉፉ ልጅ እንዳላቸው ራሱ ያረጋገጥኩት እዛ ቤት ነው እንጂ እውነት የሆነ ድራማ የሚሰሩ ነበር። ዩቱብ በቃ ዝም ብለው የሚያሳድጉ ነበር የመሰለኝ ማለት ነው። አሁንም ሀቅ አለኝ ታለች። ለምን እዛ አይቀርቡ? እንደ ሀሳብ የምላችሁ ማለት ነው። እንደ ሀሳብ አሁን እዚህ ጋር እያረጉት ያለው ነገር እኔ አግባብ ነው ብዬ አላምንበትም። እዩም ማለት ነው። እዩ ከዚህ ቀደም እኮ ከሄርሜላ ጋር ሆኖ ሲያጨበጭብ ሩታን እንትን ሲል የነበረውን ቪዲዮ አይተናል፣ ተመልክተናል። አሁን ደግሞ መልካም ልጅ ነክ እንወድካለን፣ መልካም ወንድም ነክ አክብረንክ እንደኖር አንተም ተከበር። ቡዜ ስለ ሩታና ደስታ አይመለከታትም። አሁንም ቢሆን አይመለከታትም። እሷም እኔ አላቅም አንተንም አይቼክ አላቅም ወንድም ይቅርታ አድርግልኝ ብለዋለች። ንብረቱን አጣ፣ ለጤናው ብቻ ደህና ነው አለ። እሱም ይሄ ሁሉ ንብረት ቢኖረው እውነቴን ነው ወደ ሩታ ምን ሊሆን ይመጣል? የተደረገ ያለው እነ ኖቤል ሲያመጡትም አብርሃምን ለማስቀናት የተደረገ ነው እንጂ ምንም አይነት የሰጣት ንብረት አለ ብዬ እኔ ሙሉ በሙሉ 100% አላምንበትም። አዎ ሀቅታ አለው ሄዶ በመረጃ ይክሰሳት። ምናልባት ለቪዲዮ ብሎ እዛ ጋር ያሳየው ቤትና መኪና አለ። እውነት እኛ ሞኝ አይደለንም እኮ ያልተደረገ ተደርጓል ብለን አምነን ሩታን አሁን ሌላ ስም የምንሰጣት። አመጣጣችሁ ለሩታ ሌላ ስም እንዲሰጥ፣ ሩታ አንገቷን የባሰ እንድደፋ፣ ሩታን ለማሽ